ወይ ጉድ ጉድ! እባካችሁን በተለይ በረሃ ላይ የምትሰሩ እረኝነት የምትሰሩ ወንዶች፣ ሴቶች ራሳችሁን ጠብቁ። በተለይ በዚህ ሙቀት እንግዲህ ያው በሙቀት ላይ እባብ በጣም እንደሚበዛ ሁላችንም እናውቃለን ማለት ነው። ይሄው እንግዲህ ይሄ ወንድማችን በእባብ እንደዚህ ተነድፈዋል ማለት ነው። አላህ ይጠብቃችሁ። ወይኔ ወይኔ ወይኔ! በአላህ በጣም ከባድ ነገር ቢኖር ያው ታውቃላችሁ እባብ እስከ መግደል ድረስ ይደርሳል መርዙ። እና ወንድማችን በዚህ መልኩ እንግዲህ በእባብ ተነድፏል። አይታችኋል ምን እንደሚያካክሉ። በነገራችን ላይ ሰው ብቻ አይደለም እንስሳትም ራሱ በቃ ወደሚደበቅበት ወደ ቤት ነው የሚሮጠው። በተለይ እባብ ወይኔ በረሃ ላይ የምትሰሩ ራሳችሁን ጠብቁ። እህታችን ደግሞ እንደዚህ በፍጹም እንዳታረጉ። ያው አልጋ ፍራሽ እጠቢ ወይ ደግሞ ጥረጊ ተብላ ነው መሰለኝ እንደዚህ በውሃ እያጠበች ነው። መዳሟ ብታይ እኔ ምን እንደምትላት አላቅም። ለምን ወደ ውስጥ ነው የሚገባው ውሃው ማለት ነው። የሆነ ቆሻሻ ነገር ቢኖረው ራሱ በጨርቅ አድርገን መጥረግ ነው ያለብን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የገዶ የጅማ ቲዩብ ቤተሰቦች እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቪዲዮ ደግሞ አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ስታደርጉ ለብዙዎች ተደራሽነት እንዲሆን ያደርጋል። በተለይ ላይክ አድርጉ። በዚህ ቪዲዮ ይጠቀሙበታል ማለት ነው። ሼር ስታደርጉ ደግሞ ለብዙዎች ይደርሳል ማለት ነው። እንግዲህ አይታችሁ እንደሆነ አሁን ላይ በጣም ሙቀት ነው። ወላሂ በቃ የሆነ በሙቀት እንደው ስራ ስሩ ማይልም ምንም አይልም። በቃ የሆነ ራሳችሁን ስክር የሚያደርግ ነገር አለ ማለት ነው። እና ይሄ ወንድማችን እንግዲህ በረሃ ላይ ነው የሚሰራው። በረሃ ላይ በሚሰራ ሰዓት ነው እንደዚህ እባብ ለመነደፍ ያጋጠመው ማለት ነው። ብዙዎቻችን የኛ ወንዶች ያው በግ፣ ፍየል ምናምን ግመል ጥበቃ ላይ ነው የሚሰማሩት ማለት ነው። በዱ ላይ በተለይ አሁን ላይ ለምን ሙቀት ሰዓት እንኳን ሰው ቀርቶ እንስሳ ምንድነው የሚፈልገው? የሆነ የሚደበቅበት ቦታ ላይ ምናምን ነው የሚመርጠው ማለት ነው። እና ከዛ ሙቀት ለመሸሽ እና የሆነ ስትቀመጡ የሆነ ቦታ ላይ ልትቀመጡ ስትሉ የሆነ ነገር ተነጥፎ ካለ በተለይ ሙቀት ላይ ውጪ ላይ ምናምን እንደዚህ ሆሽ ላይ ምናምን ይነጠፋል አይደለም? እንደዛ ዝም ብላችሁ እንዳትቀመጡ ማለት ነው። እንደዚህ አረጋግፋችሁ አንስታችሁ ምናምን ቁጭ በሉ። ማታ ደግሞ ልክ ከስራ ቦታችሁ ወጥታችሁ ወደ ቤት ስትገቡ ያው ቤት ቀን ሙሉ ተዘግቶ ስለሚቀመጥ ቤት በኩል እንደሚገባ ስለማታውቁ በሽንት ቤት በነገራችን ላይ በሽንት ቤት ራሱ ይገባል። እንደዚህ በሙከይፍ ይገባል። አሁንም ደግሞ በምንድነው በመሮሃ ይሄ የሽንት ቤቱ አለ አይደለም? በዛ ራሱ ስለሚገባ በር ዝግ ስለሆነ ብቻ በበር አይገባም ብላችሁ እንዳትዘናጉ ማለት ነው። መጀመሪያ ቤታችሁን ቼክ አድርጋችሁ ምናምን አልጋችሁን አነሳስታችሁ እንደዚህ እንደማነጣጠፍ አድርጋችሁ ምናምን ቼክ ካደረጋችሁ በኋላ ተኙ እንጂ ዝም ብላችሁ በቃ ቤቱ ዝግ ነው ምናምን ብላችሁ እንዳትገቡ። እና በዚህ መልኩ እንግዲህ ወንድማችን ተነድፏል። እሱም አላህ እንግዲህ አፊያውን ይመልስለት። በጣም ከባድ ነው። ኢማጂን ይታያችሁ ወላሂ። በዚህ ላይ ቶሎ እኮ አይደርሱላቸውም። ወደ ምንድነው ወደ ሐኪም ቤት ራሱ እንደዚህ አቅራባ ምናምን ሆኖ ቶሎ አይደርሱላቸውም። ገና ደውሎ የእነሱ አሰሪ እስኪመጡ ድረስ ያለው ህመም ማሰብ አይከብዳችሁም? ለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ ስለሆነ ይህም ቪዲዮ ለሁሉም ሼር አድርጉ ባካችሁን። ያው ብዙዎች ታውቃላችሁ እባብ ምን ያህል መጥፎ እንስሳ እንደሆነ ሁላችሁም ታውቃላችሁ ማለት ነው። ለዚህ እባካችሁን ተጠንቀቁ። በዚህን ሰዓት በተለይ ራሳችሁን ጠብቁ። ሙቀቱ ጋር እንደውም ቀዝቃዛ ውሃ በጣም ቀዝቃዛ ውሃ እንዳትጠጡ። እኔ ትላንት ነው ከትላንት ወዲያ ወላሂ በቃ ውሃ ብጠጣ ጥሜን አልቆርጣለኝ እና ምንድነው ጥም ቆርጠው ውሃ እንዴት ልጠጣ አልኩና ማለት ነው። ቀዝቃዛ ውሃ በቃ ምንም ሳላቀዘቅዝ የሆነ ቀዝቃዛና የሞቀ ሳላደባልቅ በጣም ቀዝቃዛ ውሃ
አንስቼላችሁ ጠጣውኝ። ስጠጣ ማለት ነው ልቤ በቃ ለዛን ሰዓት የሆነ ልቤ መቀዝቀዝ ነገር ተሰማኝ። በኋላ ላይ ልቤ ልትወጣ በቃ ትንፋሽ ነው ያሳጣኝ። በቃ ልቤ ይመታል። ምን ላድርግ? ወላሂ ምሞት ሁሉ ነው የመሰለኝ። እና የሆነ ሰዓት ላይ ቲክቶክ ላይ ሲነግሩ ሰምቼ ነበረ። በጣም ከሞቃችሁ ቀዝቃዛ ውሃ እንዳትጠጡ ብሎ ሲያስተምሩ ሰምቼ ነበረ። ትዝ አለኝ። ወላሂ መሆኑን ያጣውኝ። በቃ ልቤ ልትፈነዳ የሆነ ከቦታ ሁሉ የምትነሳ ነገር ነው የመሰለኝ ማለት ነው። በጣም ነበረ እንትን በቃ ይመተኛል ልቤን ምን ላድርግ? ጌታዊ አንተው ያ ረቢ ነው ያልኩኝ። እንዴ ልሞት ነው እንዴ? በቃ ትንፋሽ ነው ያጣራኝ ማለት ነው። እና መጨረሻ ላይ እንደዛ ያመኝ መልሼ ውሃ በርዤ ምናምን ጠጣውኝ። በርዤ በጠጣ ምንም ነገር በቃ እንዴት አድርጌ ላውራ? እንዴት አድርጌ ልተንፍስ? ወይኔ ያ ረቢ ራሴን አቀዘቅዛለሁ ብዬ ይበልጥ በሽታ ውስጥ ከተትኩኝ እንደ ራሴን ብዬ በጣም ነበር የደነገጥኩኝ። ከዛን የሆነ 1 ሰዓት 2 ሰዓት ምናምን እንደዛ ትንፋሽ አሳጥቶኝ ምናምን ተሻለኝ ማለት ነው። እና እናንተም በቃ ለበን ጠጡ። ለበንም ጥምን ይቆርጣል፣ የውሃ ፍላጎትን እንትን ይላሉ። እና ለበን ሾርብ ምናምን ጠጡበት፣ እርጎ ማለት ነው። እና በተረፈው ደግሞ ቲጂ ፌመሷን ቲጂ የሆነ ጊዜ እንደውም ስለ ጸጉር ምናምን የኔ ጸጉር አያድግም ምናምን እያለች የእንትኖችን የህንዶችን ዘይት ማለት ነው፣ ይሄን ዘይት ተጠቀሙበት ምናምን ብሎ ሲያስታውቁትሽ እኔ ስንቴ ተጠቀሚ ምንም አልጠቀመኝም እያለች በዛ ነበር እየፈመሰችው ማለት ነው። እንግዲህ ከዱባይ ደግሞ ወደ ሀገር ገብታ ነበረ። አሁን እንደዚህ በዚህ መልኩ ተሞሽራለች ማለት ነው። እና በጣም የምታስቅ በቃ ከኦሮሞ ልጆች በጣም ደስ የምትል ልጅ ናትና ማለት ነው። እና ብዙዎች አማርኛ የሚሰሙ ኦሮምኛ የሚሰሙ በቃ ስለ በስሮቿ በጣም ነው የሚደነቁ። በጣም ነው የምታስቀው። በቃ የሆነ ፈታ ያለች ልጅ ናት። እንግዲህ ከዱባይ ወደ ኢትዮጵያ በምንድን ነው በምህረት አዋጁ ኢቃማ አስወጥታ ወደ ኢትዮጵያ ገብታ እንደውም ከመዳም ቤት ወጥታ የራሷን ስራ ልብስ ምናምን ኦንላይን ላይ እየሸጠች ያው ኢትዮጵያ ገብታ አሁን አግብታለች። እንግዲህ ያው ተመልሰሽ ዱባይ መተሽ ባልሽንም እንደምታወጪ እርግጠኛ ነን። በተረፈው ማለት ነው መልካም ትዳር ያድርግልሽ። የምትወልጂበት የምታርፊበት ከስደት መልስ በቃ ውፍ ብለሽ የምታርፊበት ትዳር ያደርግሽ። ምርጥ ልጆችንም አንቺን የመሳሰሉ ቆነጃጅቶችን የምትወልጂበት ያደርግሽ። ቲጂዬ መልካም ትዳር። የመዳም ቅመሞች ከስደት መልስ እንደዚህ በቃ የራሳቸውን ህይወት ሲጀምሩ የራሳቸውን ነገር ሲጀምሩ በጣም ደስ ይላል ማለት ነው። እና እንኳን ደስ ያለሽ ሁላችሁም በሏት። እንኳን ለዚህ ክብር አበቃሽ። ነገ እንግዲህ በሌላ በምርጥ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የነገ ሰው ይበለን። የመዳም ቅመሞች በያላችሁበት አላህ ይጠብቃችሁ።